ሰላም ለሁላችን ይሁን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንኳን ለበዓለ ትንሣኤው በሰላም በፍቅርና በጤና አደረሳችሁ እንላለን። ዛሬ እንግዲህ እንደተለመደ ሁሉ በዓል ነው። ከበዓልም ለየት ያለ በዓል እንደሆነ ይታወቃል የፋሲካ በዓል። ምክንያቱም 2 ወር ሙሉ ሲጾም የቆየው ምእመን ዛሬ ጾሙን ፈቷል። ከዚህ ጋር ተያይዞ አመጋገባችን ምን ይመስላል? በተለይ ደግሞ ጥሬ ስጋን ስንመገብ ምን መምረጥ አለብን? ከጤናችን ጋር ያለው ጉዳት ምንድነው የሚለውን ጉዳይ የስነ ምግብ ባለሙያዎቹ በጣም በማሰባቸውና ስጋት ስለገባቸው ጥናት አድርገው የጥናቱን ውጤት ይፋ አድርገዋል። እንዲሁም ደግሞ ምክረ ሀሳባቸውን ለግሰዋል። በተለይም ስለምንመገበው ጥሬ ስጋ ማወቅ ያሉብን ነገሮች የትኞቹ ናቸው የሚለውንም ጭምር ጥንቃቄ እንድናደርግ ሙያዊ ተመክሯቸውን አጋርተዋልና ይህንን ነው ለእናንተ ለተከበራችሁ የቻናላችን ቤተሰቦች የምናቀርብላችሁ። እንደሚታወቀው በተለይ እንዲህ አይነት እንደ ፋሲካ ያሉ ትላልቆቹ አውደ ዓመቶች በሚመጡበት ጊዜ ረጅም የጾም ወቅትን ተከትለው በመሆናቸው አቅም በፈቀደ ሁሉ እርድ እንደሚከናወን ይታወቃል። ከዚህ በኋላ እንግዲህ ዳዊት ከሻኛ መቁረጥ፣ እንደዚሁም ደግሞ ጥብስ ከክትፎ እያማረጡ ማወራረድ፣ ቀዩን ካልጫው እያጣቀሱ መጉረስ የአውደ ዓመት ትሩፋቶች ናቸው። በዚህ ሁሉ ደግሞ እንግዲህ አውራውን ድርሻ የሚይዘው ደግሞ ጥሬ ስጋ መመገብ ነው። ጥሬ ስጋ የሚመገቡ ሰዎች ታዲያ ማህበራዊ ትስስራቸውን እግረ መንገዳቸውን እያጠናከሩ ጨዋታውን ሞቅ ደመቅ እያለ ሲሄድ ይበልጥ ደግሞ ለስጋው ያላቸውን አትኩሮትና ጉጉትም እንዲሁ እየጨመሩ የሚሄዱበት ሂደት ይኖራል። እንግዲህ በአውደ ዓመት ሰብሰብ ብለው ልኳንዳ ቤት በመሄድ ብቻ ሳይሆን እንደ ገበያ አቅማቸው በጋራ በመሆን ቅርጫ በመግባት አንድ በሬ በቡድን በመካፈል አብሮነታቸውንም ጭምር ያጠናክራሉ። ይህ እንግዲህ ይበል ይቀጥል የሚያሰኝ ነው። ነገር ግን ከዚህ ጋር ተያይዞ በተለይ አውደ ዓመትን ተከትሎ የሚበላው የጮማ መጠን ከልክ ያለፈና በሽታ ላይ የሚጥል የአመጋገብ ስርዓት መሆኑን የታዘቡት ምሁራኖቹን ይህ መገራት እንዳለበት እየተናገሩ ነው የሚገኙት። በተለይም አውደ ዓመትን ተከትሎ የሚበላው የጮማ መጠን ከልክ ያለፈና በሽታ ላይ የሚጥል የአመጋገብ ስርዓት መሆኑን የታዘቡት ምሁራን ይህ ነገር መገራት እንዳለበት እየተናገሩ ነው የሚገኙት። የስነ ምግብ ተመራማሪዎቹ ከጤናም ሆነ ከደህንነት አንጻር ስጋ በስሎ ቢበላ የተሻለ መሆኑን ነው ያሰመሩበት። በተለይም በዲላ ዩኒቨርሲቲ የምግብ ሳይንስና ኒውትሪሽን ተመራማሪ የሆኑት ዶክተር ይሁኔ አየለ በአንድ ቦታ ሆኖ በተለያየ መድኃኒት ከደለበ በሬ ይልቅ በተፈጥሮ ሳር እየተመገበና እያረሰ ያደገ በሬ ለስጋው ጤንነት ተመራጭ መሆኑን በማስረዳት ከደለበ ይልቅ ያረሰ በሬ የተሻለ ነው እያሉ ነው የሚገኙት። ዶክተር ይሁኔ አየለ እንግዲህ ከስጋ ስለሚገኙ ንጥረ ምግቦች ሲያብራሩ በቅድሚያ ፕሮቲንን በመጥቀስ ነው። አክለውም ስብ እንዲሁም ደግሞ ሚኒራል የተሰኙትንም ንጥረ ምግቦች ከስጋ እንደሚገኝ ያስረዳሉ። ጥሬ ስጋ እንግዲህ በውስጡ አይረንና ዚንክ የመሳሰሉ ማዕድናት እንደሚገኙበትም ይናገራሉ። የስነ ምግብ ተመራማሪው ዶክተር ይሁኔ አክለው ምንድነው ያሉት? ከብቶች እጽዋትን ተመግበው የሚያከማቻቸውን ለሰውነት ጠቃሚ የሆኑ የተለያዩ ንጥረ ነገሮች እንደሚያገኙ ገልጸዋል። ከዚህ ጋር ተያይዞ በኢትዮጵያ ውስጥ ለረጅም ዓመታት የጥሬ ስጋ መመገብ ባህል መኖሩን በመጥቀስ ተመጋቢዎችን ጥሬ ስጋ አትመገቡ ብሎ ከመምከር ይልቅ የእንስሳው ጤንነት የተመረመረና የስጋው ምንጭ በደንብ ታውቆ መሆን እንደሚገባው ይመክራሉ። የስነ ምግብ ተመራማሪው አክለው ምንድነው ያሉት? ጥሬ ስጋ መመገብ ለጤና ያለውን አሉታዊ ጎን ሲያስረዱ ከእንስሳው ጤንነት በመጀመር ነው ያስረዱት። ከመጠን ያለፈ ቀይ ስጋ መመገብ ለልብ፣ ለስትሮክ እንዲሁም ደግሞ ለካንሰር በሽታዎች እንደሚያጋልጥ በመግለጽ ከሚደልቡ ከብቶች ይልቅ ግጦሽ ላይ ተሰማርተው ያደጉ እንስሳትን በስጋቸው ይዘት ይመርጣሉ። ከአመንዣጊ እንስሳት ይልቅ ደግሞ የዶሮና የአሳ ስጋ ለምግብነት መምረጥ ያለው የጤና ጥቅም የተሻለ መሆኑንም አስምረውበታል። ከደለቡ ከብቶች ይልቅ ያረሱ ከብቶች ስጋ ከጤናማነቱ ረገድ ተመራጭ መሆኑንም ነው አክለው ያስረዱት። ከዚህ ባሻገር ደግሞ እንዳይንቀሳቀሱ ሆነው በሆርሞን ከደለቡ ከብቶች ይልቅ በተፈጥሮ ግጦሽ ያደጉ እንስሳት የበለጠ ስጋቸው ተፈላጊ ነው። የስጋ ደረጃ ሲወጣ በቀዳሚነት ታድኖ የሚገኝ ስጋ፣ በመቀጠል ደግሞ ካረሱ ከብቶች የሚገኝ፣ ከዚያም ደግሞ ከጋጡ ከብቶች፣ በመቀጠል ከደለቡ ከብቶች የሚገኝ ስጋ በቅደም ተከተል እንደሚቀመጥ ምሁራኑ አስረድተዋል። ይህ የሆነው እንግዲህ ከስጋ የሚገኘው ስብ ውስጥ ያለው የኦሜጋ 3ና ኦሜጋ 6 መጠን በደለቡ ከብቶች ውስጥ ካረሱ ከብቶች በተለየ በስቶ መገኘቱ ለጤና ያለው ጠቀሜታ ላይ ጥያቄ ስለሚያስነሳ ነው ብለዋል። ስለዚህ የእንስሳት ስጋ ለመምረጥ በዋናነት መስፈርት መሆን ያለበት አመጋገባቸው ነው ሲሉ ነው ለቢቢሲ ያስረዱት። እንግዲህ ከቢቢሲ ጋር ሰፊ ቆይታ ያደረጉት ዶክተሩ በተለይም ከጤና አኳያ ስጋን እንዴት እንመገብ
የሚለውን በስፋት ትንታኔ ሰጥተውበታል። በሌላ በኩል ደግሞ ዶክተር ካሌብ በበኩላቸው ምንድነው ያሉት? የጥሬ ስጋ አመጋገብን በተመለከተ አንድ ተጨማሪ ጠቃሚ ነጥብ በማንሳት ጥሬ ስጋ መመገብ ቶሎ የመጥገብ ስሜትን ስለማያመጣ ከተገቢው መጠን በላይ መውሰድ ሊኖር ይችላል። ስለዚህ በጥሬ ስጋ አመጋገባችን ወቅት ጤናን፣ ማህበረሰብን፣ ቤተሰብንና ኢኮኖሚን ከግንዛቤ ማስገባት ተገቢ ነው ሲሉ አስምረውበታል። ለዚህም ከንጥረ ነገር ብቻ ሳይሆን ከኢኮኖሚና ማህበራዊ ሁኔታ አንጻር ጥሬ ስጋ የመመገብ የራሱ ተጽዕኖ እንዳለው አስረድተዋል። እንግዲህ በዓል እንደመሆኑ መጠን በቤታችን፣ በጎረቤት፣ በቤተሰብ እንዲሁም ደግሞ በዘመድ አዝማድ ጥየቃ ወቅት አመጋገባችንን ማስተካከል እንዳለብንና በተለይ ደግሞ በይሉኝታ ጤናችንን ማወቅ እንደሌለብንም ጭምር ነው ባለሙያዎቹ ምክረ ሀሳባቸውን እየሰጡት። ስለዚህ እንደ ምርጫ ከተቀመጡ 4 ዝርዝሮች ውስጥ በዋናነት እንግዲህ በተለይም ከደለቡ ከብቶች ይልቅ ያረሰ በሬ ተመራጭ መሆኑን ነው ባለሙያዎቹ ያስቀመጡት። ከዛ ባሻገር ደግሞ በተለይም ጥሬ ስጋ ከመመገብ ይልቅ አብስሎ መመገብንም እንደ ምርጫ አስቀምጠውታል። ይህንን ያሉት የስነ ምግብ ባለሙያዎቹ ናቸው። እንግዲህ እናንተ የተከበራችሁ የቻናላችን ቤተሰቦች ደግሞ እንደ ምርጫችሁ ከጤናችሁ ጋር የሚስማማውን መምረጥ፣ የባለሙያዎቹን ምክር ደግሞ ማድመጥ መተግበርም ተገቢነት ያለው ነውና መልካም በዓል ይሁንላችሁ። መልካም ጊዜ